ሰላም ዩቲዩብ ለተለመደው ቬላ ቪዲዮ ተመልሻለሁ day 2 በሲንጋፖር እንግዲህ ትናንትና እንዳያችሁ ሲንጋፖር መጠናል ዛሬ ደግሞ በእግር ከተማዋን ዞር እንላለን እንዲሁም ደግሞ ጋርደን የተባለ ታዋቂ የቱሪስት ቦታ ነው እዚህ ሲንጋፖር ውስጥ እዛ ሄደን እንግዲህ እንጎበኛለን ማለት ነው ተከታተሉ ወደ ቪዲዮ ሰብስክራይብ Oh my god this is tough guys ለማንኛውም እንግዲህ day 2 አሁን ወደ ከተማ እንወጣና በጣም መጎብኘት አለባችሁ ነገሮች እናያለን ብዙ ነገር እናረጋለን ሞርቲንግ ከኤጁኬሽኑ ባለፈ ወደ ኤክስፕሎር ነው የምናደርገው አብረን እኔና እናንተ ተያይዘን ግራ እየተጋባን ነው የምንዞረው ማለት ነው ለማንኛውም ተከታተሉ ከሆቴላችን እየወጣን ነው ጃን ያለ እዚህ ጋር ጋንጋ አይ ብሮ አይ ዶንት እሺ ከቤት እየወጣን ነው ይላችኋል ያዙ ፋሚሊ እናንተ ትላንትና ለሊት 9 ሰዓት ኮን እዚህ ነበርኩት ለሊት 9 ሰዓት ውስጥ ይሄ ሰፈር ድብልቅልቅ ነበር አሁን ለሊት ነው የሚመስለው ጭራሽ በስማም እና አይ ቲንክ ይሄ ሰፈር ድብልቅልቁ የሚወጣው ለሊት ነው መሰለኝ በጣም ብዙ ክለቦች አሉ ምግብ ቤቶች አሉ ለሊት 9 ሰዓት 10 ሰዓት ላይ ምግብ ቤቶቹ ሙሉ ነበሩ ሰው እየበላ ነው like what እንደዛም ይቻላል አስባችሁ ለምሳሌ አሁን ኢትዮጵያ አዲስ አበባ አይ ቲንክ ፍየል ቤት እስከ ለሊቱ 7-8 ሰዓት ላይ ትንሽ ግርግር አለ ከዛ በኋላ ግን አሩ ነው የሆነ የሚቀሰቅስ መሰለኝና እና በጣም እያሰብኩት ነበር በቃ ኢትዮጵያ ውስጥ ብቻ ነው ማለት ነው በጊዜ እንት የሚለው because ብዙ ሀገር ጋይስ ግብጽ ሄጃለሁ ታይላንድ ሄጃለሁ ብራዚል ሄጃለሁ ሁሉ ሀገሮች ውስጥ like everybody is like ለሊቱ ሙሉ በቃ መንገድ ላይ ናቸው ይበላሉ ይጠጣሉ ይዝናናሉ ምናምን ከኢትዮጵያ ጸጥ ያለች ነች በተረፈ እንግዲህ ቦሊውድ ክለቦቹ ደግሞ እነኚህ ለሊት ክለቦቹ በጣም የህንድ ክለቦች አሉ ቦሊውድ ይላል ምናምን በጣም ብዙዎቹ ቦሊውድ የኢንዲያ ሰፈር አይደለም ግን ቦሊውድ ይላል እና ደግሞ እንግዲህ እዚህ ጋር ነው ወካ ያርካሉት ሆፕፉሊ አልቀጣም ቤተስፋ አረጋለሁ ምን ያካክላሉ ፎቆቹ እውነት ኤሌ ቁጭ ነው የሚያስታውሰኝ እኔ ምን እንደሆነ እና በፎቆቹ ማለት ምናምን እንገባለን ያ በተረፈ BYD ጋይስ በስማም እዚህ ሀገር በጣም ብዙ BYD ነው ያባበሩ ናቸው መኪኖቹ BYD መኪና ይላል አንድ የሆነ ሞል ገብቼ BYD የራሳችሁ መሸጫ አላችሁና አንዳንድ BYD አይቻችሁ አላቀም አሁን ሃይንዳ ነው ወይስ ሃንዳ ነው እንዴት አባቱ ያምራል ይሄ ደግሞ ታቶ ቤት ነው በጣም ይወዳሉ ታቶ የሚጮ መኪና ዝቅ ያለ መኪና እንደ ሎስ ኤሌ በቃ እና ፀሐዩ ምናምን በቃ እዚህ እግዚአብሔር የሆነ ኤሌ ወይ ደግሞ እዚህ አካባቢ እንትን ይመስላል ይሄ ዴንቨር ሰፈሬ ኤኒ ይመስላል ባጭሩ 7-11 እንግባና አንድ ሳንዱች እንግዛዝ ብለን መንገድ ላይ መጣል አይቻልም ተብሏል ስለዚህ እዚህ ውስጥ ጣልኩትና 7-11 እንግባና የሆነ ነገር ፒክ እናርክ አሮን ነው ዛሬ ፑሽ እዚህ ማታ ነበርኩ ፓስታ ኢንዶሚ በላው ለአሁን ግን ምን እንብላ አይስ ኮፊ አላችሁ አይስ ኮፊ እንጠጣ እንጂ ምንድነው አገዳ ኦሮ በለው አይስ ኮፊ በረዶ ከዚህ ታነሱና በረዶ ማለት አያችሁት ከዛ ታውጡና እዚህ መሰለኝ የሚቀዱት አይስ ላቴ ያለ ላቴ ላርጅ አይስ ላቴ እንዴ OMG አረ ቡናውስ እንደዛ ነው ጨው I think በቃ መሰለኛ ሲንጋፖር ይላል ከዛ ካሸር ሄደ ከፈል ይላል pay at the cashier ይላል አይ ጋይስ አይስ ላቴያችን እንግዲህ ተዘጋጅቷል በጣም ወተት በስቶበታል ግን ያው I think አይከፋም Thank you ይመራል ይልጥለው እጭ come on bro አይ ጋይስ ለማንኛውም እንግዲህ እስካሁን ሰፈር ነው ያለነው ከሰፈር ወጥቼ አልጨረስኩም በአሜሪካ አጠራር ዳውንታውን ነው የሚሉት እንግዲህ አሜሪካ ብዙ ጊዜ ፎቅ ያለበት ቦታ ዳውንታውን እንለዋለን አሁን ዳውንታውን አካባቢ ነው ያለሁት ሰፈር እዚህ ነው ማለት ነው ያው የኔ ቤት የኔ መኖሪያ እንደዚህ በቃ አንድ ጥፍ ስትሉ ማለት ነው ኮዱ ራሱ በቃ እዚህ ማል ከተማ ላይ ነው ያለው ማለት በጣም ደስ ይላል ኦ ማይ ጋድ ፎቅ እናንተ እንዴ በርገር ኪንግ ማክዶናልድ በርገር ኪንግ እዚህ ጋር እዛ ጋር ደግሞ ስታርባክስ አለ አልዋሻችሁ ቁርስ አልበለውም ባሮሪ ነኝ ቀለል ያለ ምግብ ካላችሁ ማክዶናልድ እንበላለን እዚህ ውስጥ ነው ያለው ያረጀው ቤት ደስ ሲል ያዘው አንድ የሆነ ቀለል ያለ የሆነች ነገር በጎርስ ደስ ይለኛል ስታርት ኦርደር ጋይስ ካንሰል አድርጌዋለሁ ደህና ነገር አልበላም ኤክስኪውዝ ሚ ባይ ዘ ወይ በጣም ኢንተረስቲንግ ነው ፎቃችሁ ቤቱ ያለበት ማክዶናልድ ሌላ ቦታ ነው በጣም ለግዠሪ ቦታ ነበር የሚሆነው ግን አሁን የሆነች እንትን ውስጥ ያለች ደስ አይልም like what በዛ ጋር ደግሞ በርገር ኪንግ አለ ማለት ነው ኖ ዌይ እዚህ ጋር በጣም ብዙ ጎብኚዎች አሉ አረ እኔ
ትላንትና በዚህ ወክ ማድረግ ይችላል ነበር ያው አለማወቅ እንኳን አንዳንድ ጊዜ ግን ድካም ነው ትላንትና በየሱም ጋይስ የትኛው እንቅልፍ ነው እንዴ because ፕሌን ውስጥም ተኝቻለሁ ግን አልጠየሆነ በቃ ድካም ጀት ላግ መሰለኝ ሶ እዛ ጋር ቦት ራይድ አላቸው there is a boat ride እዴ ምንድነው በዚህ በኩል እንዳለ ምግብ ቤቶች እንኳንም ማክዶናልድ አልበላን ደብሉ ጃሊ በዚህ ቤቶች እንዳለ በዚህ ዙሪያው እንዳለ እስከ ድልድዩ ድረስ ምናምን እንትን ያለው ይባለው ምግብ ቤቶች ምናምን ያሉትና በዚህ ጋር ደግሞ ላይክ ሙሉ እንትኖቹ አለ ፎቅ ስር ምናምን ያለው ነገር አለ ሶ ብዙ ጊዜ ሰምታችሁ ከሆነ ሲንጋፖር ምናምን የሽንቷ ይተቀማሉ ይባላል የተጣራ ሽንቷ ምናምንና ውሃ ጥረት ምናምን አለ ይባላልና ሶ ያ እስቲ እንግዲህ የዞርን ነው እና ደግሞ ዋጋ ጋር ስንመጣ ነገራችኋለሁ ዋጋ ቀልድ አያውቁም ትንሽ ወደድ ያለ አገር ነው ከሌላ አገር ጋር ካወዳደራችሁ ታሩ ነው ትናንት ቪዲዮ ላይ ከተናገርኩ እንደ ስዊዘርላንድ አይነት ቫይብ አለው ዋጋው እና ዝም ብላችሁ መጣችሁ ምናምን እንትምትሉበት ሀገር አይደለም ይሄ በቃ ቃል ግዛ ሾፕ ላድርግ ምናምን አይነት አይደለም እንደ አቅማችሁ ነው እሱ ከዛ በተረፈ ምን አካባቢ ነው ያለው እናንተ ሲያምሩ ካሜራ እንደለባችሁ ነው ይሄን የምግብ ቪዲዮ ላይ እንመጣለን አንድ ሄኒከን ቢራ $4.50 ብዙ ነው ውድ ነው ያላቀም ምንቱ ለመናገር ሄኒከን ስንት ይሁን አይዲያ የለኝም እንዳለ ሲፉድ ይበዛል እዚህ ሰፈር wait በዚህ አይነት ማታ በዚህ ጋር መሻገር ነበር ይቀርይ ማለት ነው because አሁን እንደዚህ ከሆነ ማታ በጣም ድብልቅልቁ ነው የሚወጣው ይሄ ቦታ oh my god እና ደግሞ ነጭ የለበስነው ጫማ ነጭ ነው we are beautiful like always you know what I mean damn በየውታው እንትን ነው ክራብስ ነው ምድር በሪባለ ይሄን ማን በላለን አባቴ እና I think ኢሚግሬት ካረጉ ኢሚግሬት ለበለው እንጂ ካረጉት ዓለም ላይ በጣም ህንዶች ይበዛሉ እዚህ ሀገር ከዛ ታይላንድ አለ እንዴ I don't know ብቻ በጣም ብዙ እንዴ ሊትል ኢንዲያ አለ ማለት እዚህ ሀገር ላይ እኮ በጣም ከባድ ነው because already population በጣም ትንሽ ነው because ሲንጋፖር በዚህ አጋጣሚ ጋር በጣም ትንሽ ሀገር ነች ወደ 6 ሚሊዮን ምናምን ሰው ነው የሚኖረው 6 ነጥብ ምናምን 7 ራሱ የሚገባ አይመስለኝም አዲስ አበባ ደግሞ 5 ሚሊዮን ምናምን like በጣም እኮ የሚገርመው የአዲስ አበባ ነዋሪ ኦልሞስት በቃ ሲንጋፖር እንዳለ ቁጠሩትና በጣም ትንሽ ሀገር ነች አንዳንድ ጊዜ አንድ ሀገር ትንሽ ስትሆን ማኔጅ ለማድረግ የሚቀላል ብዙ ህግ ካላት ምናምን አሁን ኡበር እዚህ ሀገር አይሰራም ግራብ ነው የሚሰራው አሁን ኡበር ያለ መስራቱ ምንድነው የሚያደርገው የዚህን ሀገር የራሳቸው እንትን ካላቸው ለምሳሌ ትራንስፖርት ካላቸው እንደልባቸው ትራንስፖርታቸው መጠቀም ይችላሉ ማለት ነው እንደ ኢትዮጵያ ማለት ለምሳሌ ኢትዮጵያ ውስጥ ኡበር ከመጣ ኡበር ለምሳሌ የቱሪስቱን እንትን ብር ሊወስድ ይችላል ማለትም እንዴ ለበላችሁ ብዙ ጊዜ ኢትዮጵያ ውስጥ ብዙ ነገሮች የማይከፈቱት because የኢትዮጵያን ኢኮኖሚ ዶሚኔት እንዳያረጉ ነው አይደል መሰለኝ እንደዛ አይደል ሶ ኡበር ጋም ስንመጣ ኡበር ከጀመረ የራይድና የፈረስ ሰው የመጠቀም አቅሙ ትንሽ የመጠቀሙ ይቀንሳል ማለት ነው ያ ምንድነው የሚያደርገው የኢትዮጵያ የራሷን ነገሮች ትንሽ እንዲወስድባት ያደርጋል ማለት ነው ይጎዳዋል ሀገሩና ሲንጋፖርም እንደዚህ ነች የሀገራቸው ሰዎች መጀመሪያ ያስቀደማሉ ከቱሪስት ከምንም በላይ የሀገራቸው ሰዎችና ለዚህ ነው ብዙ ጊዜ የዛ ሀገር ነዋሪዎች በጣም ብዙ ብር ከአቨሬጅ የሚሰሩት ከሌላ ሀገር ማለት ነውና እዚህ ጋር መተናል እንግዲህ እዚች ፎቅ ላይ እንወጣለን ባይዘው ታዋቂው የሲንጋፖር በጣም ታዋቂ ፎቅ ነው ላይ ዋና ምናምን አለው እስቲ የሚያስጎብኙ ከሆነ እዚህ ላይ እንወጣለን ትላንትና በዚህ በባስ ያለፈን ነበር አሮኖ ካስታወሳችሁ ትላንትና እኮ ጋይስ ባስ ውስጥ ሆኜ መቤቴን ነው ብላችሁ እንዴ ከኤርፖርት ቀጥታ መጥቼ ቱርባስ ከፍዬ ከተማው መዞር ጀመርኩ እንዴ ረጃኒ ቶቶ አንዳንዴ ኦቨር መስራትም ጥሩ አይደለም because ይተዳከሙና በቃ የሆነ ሰላቻቻላችሁ እዚህ ጋር ሳያጣምዱ ነው በዚህ አጋጣሚ ድሮ የባአሳ ነበር የሚተዳደሩት ሲንጋፖሮች ማለት ነው ደሃ ሀገር እያለች ማለት ነውና ከዛ ተነስቶ ነው አሁን ሁሉም ስራውን እየሰራ ብሩን እየሰራ ይገባል ምናምን ፈታይላ ሊዝናናል ያው ስትሪክትም ቢሆን ማለት ነው ያበረ guys ለማንኛውም እንግዲህ ጋርደኑ ጋር እየደረስን ነው this is ከሲንጋፖር አንዱ one of the most የሚጎበኝበት ቦታ ነው so አንድ የፍሪ ቨርዥን አለው የሚከፈልም ቨርዥን አለው መሰለኝና እዚህ ጋር ባስ አለ ግን ትኬት ይኖር ያስፈልግ አላውቅም oh my god like የሲንጋፖር ግሪንነት is just next level ነው እናንተ ኤርፖርቱ ግሪን በየቦታው ስትሄዱ ግሪን ነው በጣም ይሄ ቦታ ለፎቶ ለቲክቶክ ለቪዲዮ ምናምን በጣም ይጎበኙታል so ባይዘው ልብ እንዳልኩ ከሆነ እኔ አልዋሻችሁ ብዙ ጊዜ ሰው
ኢትዮጵያ ውስጥ ፏፏቴ ሲሰራ ምናምን ውሃ ምናምን ይላል ግን እመኑኝ እሱ ነው ላይክ ቱሪስት የሚያመጣው ላይክ ሰውን በቃ አንድ ቦታ ላይ የሚሰበስበውና እዚህ እኮ ጋርደን ያለው ግን አሰራራቸው የሰሩት ለየት ባለ መንገድ ስለሰሩት በጣም ሰው እየመጣ ይጎበኛል ሶ እሺ be a friend of the garden ይላል and enjoy unlimited entries exclusive benefits and more ይላል I think ticket ቀጥታ እዛ ጋር ይሸጣል መሰለኝ ticket በቃ ኤቭሪ ሀገሮች የራሳቸው በቃ ዩኒክ ነገር አላቸው ለምሳሌ እኛ ላሊበላ አክሱም ጎንደር እንዳለን የዚህ ደግሞ የመጎበኛው ቦታ ይሄ ነው ማለት ነው ሶ ይገባል ነው አዴን እኔ ግን በዚህ እድሜ ስንቱን ግን አየሁ በስማ አሁን የብራዚል ሐውልቱን ሳይ ያኔ በቃ ሁሉ ነገር የነካይ ማለት ነው ኦሮሮሮ የልጅ ምን ይሻፈጣጠንኩት ላይፍን እያልኩኝ ግን ምን አባቱ ያበረ ነው ያ ቲኬት ልንከፍለው እንግዲህ እየጠበቀ ነው እዚህ ኤው በእናት $46 ይላል አይ ጋይስ ለማንኛውም እንግዲህ ቲኬት ገዝተናል ቲኬት 45 የሲንጋፖር ብር ነው ማለትም አይ ቲንክ $35 መሰለኝ ሶ ሁሉንም ነው የምንጎበኘው ማለት ነው ሶ እዚህ እንገባለን እዛ እንገባለን ሶስት የተለያየ ነው ያለው መሰለኝ ሶ ያ እንገባለን በድጋሚ ከትልቁ ነው የምንጀምረው because ዘስፔንስ ምናምን አላረግባችሁም ከዋናው ከጀመረም በኋላ ወደ ሌሎቹ እንገባለን ማለት ነው እና ያ ወደ ውስጥ እየገባን ነው የጁራሲክ ፓርክ የሚለው ፊልም ካያችሁት የእንደሱ አይነት ቫይብ አለው ውስጡ ሶ እኔም የመጀመሪያ ስለሆነ ብዙም እንትን አላልኩትም ብቻ ሲንጋፖር ነው ያለው እንግዲህ ሲንጋፖር አላት የምትለው ኦፈር ከምታረገው ነገሮች ውስጥ ያየሁትን አሳያችኋለሁ ማለት ነው ሶ መግቢያ ቤት ነው ይሄ ነገር ርቅዝቃዙ ደስ ሲል ጋር እየገባን ነው ምግብ መጠጥ አይቻልም ይላል ይወላችሁ ችግር የለውም ምግቡ መጠጡ ካሜራን ብቻ እንዳትከለክሉኝ because ያኔ ምግቡ መጠጡ ማጣለው ስካን ታስደርጋላችሁ መሰለኝ thank you ልንገባ ነው ክላውድ ፎረስት ኦ ማይ ጋድ ይቀስቅስ የለ እንዴ እናንተ ጋድ Yo, what the hell? What the hell? Oh my god. Guys, what? አሬ ነገር ያበረ ነው እንጂ ኦ ወይ ብሏል ሰውየው ጁራሲክ ፓርክ ይላል ይላችሁ the experience ግን ምንድነው እዛ ጋር ደግሞ ሰዎች አሉ ፎቶ እየተነሱ እንወጣለን እዛ ላይ አረ እንወጣለን ውሃው ደስ ሲል በስመ አብ ማን ሺሽ ኦ ማይ ጋድ ጋይስ ምን እንዳማረኝ ታውቃላችሁ አሁን ይሳይ ምን ሀገር ነው ዘ ቤስት ኔቸር ያለው ላይክ ሃይኪንግ ውሃ ፏፏቴ ከዛ ክሊፍ ጃምፕ ምናምን አሁን አማረኝ ውይ ተወሰወስኩ ኦ ማይ ጋድ this is tough ውይ በስመ አብ እውነት ጋይስ ባንዴ ላይክ እዚህ ብትሆኑ የሚሰማችሁ ስሜት ባንዴ ክረምት ይዘልላችሁ ይመስላችሁ አሁን እዚህ ሀገር ሙቅ ከሆነ ውጪው በቃ ባንዴ በቃ የለም ጫካ ውስጥ ሄዳችሁ ምናምን ምንድነው የምትጠቁመው ልጅቷ አሳይና ምንድነው እኛ የምናየው ነገር አለ እዚህ ጋር ኤሲ አለ ጋይስ በስማም ኤሲ ይወጣል ይበርዳል ዳይኖሰር ይላል ዳይኖሰር መሆኑ ነው እግዚአብሔር ይሄ ነገር ቆዳው የምር ይመስላል በቃ እንግዲህ አይ ጋይስ አይ ቲንክ ወደ ላይ መውጣት እንችላለን ሶ ወደ ላይ ብንወጣ በጣም ያበረ ነው ምን ይመስላችኋል እንጂ እዚህ ጋር ደግሞ ይወላችሁ ህፃን ልጅ ምናምን ያዘ መክፊያውን አባቴ ስትሮለር ምናምን እዚህ ጋር አስቀምጠ በግሬ ውጣ ነው በደረጃዬን ዙሪያውን አድርገን በዛ ዞረን ጫፍ ላይ ነው የምንወጣው ኦ ማይ ጋድ ከባድ ኬስ ነው ዛሬ የታባቱ ኢቫሉዌሽን ዋክ ይላል በስማ ጃኒ ይላል አይ ጋይስ እዚህ ጋር ደግሞ የጭስ አለ ውሃ ነው ጭስ ነው ምን እንደሆነ አላውቅም ግን እዚህ ጋር የነኩት ነው ህፃኗ ተነካዋለች በስማም
እና ጋይስ ላይክ የሆነ ብድሮ ማለት ነው እኛ ሰፈር ናዝሬት እያለን አዳማ ካምፕ እዛ ጫካ ላይ እንወጣ ነበር የዞርጤ ልጆች ማለት ነውና ጫካው ምናምን በቃ እሱን ያስታውሰኝ እንግዲህ አይ ገስ እዚህ ጋር ተሰልፈን ነው መሰለኝ የምንገባው እኔ ምነው ዳይኖሰሮቹ ከመጀመሩ ነው ያወራሉ እንዴ ፊልሙ ላይ አራት ቀረሩና እንዴ ዝርያ Your stuff that is crazy work ነው ቤት ነው መንገባው ያለፋችሁ መንገድ ክፈቱ ሶ ላይ ለመውጣት ነው ይሁሉ ሰልፍ እዚህ ጋር ጋይስ ለማንኛውም ከላይ ወተናል ተሰልፈን ነበር ሰልፉ ጨርሰን ከተማው ይታያል እናንተ እንደዚህም ይቻላል እንዶቹ አልተቻሉም ኤግዚት ነው እንዴ አራራ በዚህ ጋር ቀደም የነበርንበት ነው አይደል ሶ ወደ ላይ መውጣት ትችላላችሁ ግን ወደ ታች መውረድ አንችልም እሱን ነበር የፈለኩት ግን ያ ብቻ እንወጣለን ምን ችግር አለው ደሞ ለመውጣት ደረጃ አሁን ጋርደኑ በጣም ክፍት ነው እዚህ ጋር ሲመጣ ባይዘው በዛ አጋጣሚ it's just a garden ነው በቃ የሚገርማችሁ ሰው ይሄን ለማየት ይመጣል ያዘው ክላውድ ዋክ ይላል በዚህ ጋር ደግሞ ክላውድ oh my god yo this is tough ቀደም የነበርንበት ነው የኛው hey so ይሄኛው ፎቅ ነው ታዋቂው በጣም ውድ ሆቴል ነው ግን አቲካ ላይ መውጣት ይችላልላችሁ መሰለኝ ሰው እንወጣለን በዚህ ጋር ወሬት እንደሚወስደኝ አላቅም በዚህ ነው ኦኬ so ከዚህ ጀምራችሁ በዚህ በቃ መውረጃችሁ እንደዚህ ነው ማለት ነው ይሄን ነው በቃ አሁን በጣም እንደዚህ ኔቸር የሚወድ ሰው ይሄ ብሎግ ለእናንተ ነው ሲያምር ፎቶ ምናምን ያነሱ ነው ኦኬ ጋይስ እዚህ ጋር ደግሞ what the hell ምንድነው አይ ጋይስ እንግዲህ እዚህ ጋር ዳይኖሶር እንቁላል አለ ከዛ ደግሞ ዳይኖሶሮቹ አሉ ልጆቹ ማለት ነው እንግዲህ በጣም እኮ የሚገርም ወንደርፉል የሆነ ነገር ምን አይነት ቀደዳ ነው አሁን $40 አስከፍላችሁ ይሄንም ታሳዩኝ what the hell is this ከባድ ነው እኮ እና አሁን ደግሞ ቅድም ያየነው ጫፉ ላይ መተናል ሶ አሁን በግራም በቀኝ ምንም ነገር የለም ወጣትሉና እዚህ ጋር damn god damn ሞር እንደዚህ ጻዩ እኔ ፊቴ ሲነካው አሪፍ ነው ግን ያው አይታይም በሚለው ሃው